والصلاة والسلام على رسول الله እንደገና ተመልሰናል هل ينظرون إلا أن يأتيهم الله في ظلال من الغمام በሚለው አያት ላይ ያለን ነበር ቆምነውና ከዛውን ቀጥላለን እና እነዚህ ሙተቢዑል ኹጥዋት الشيطان የሆኑትና እንዲሁም ሙዘልዘል የሆኑ ሰዎች አወላዋዎችና በትክክለኛው መስመር ጥቅልል ብለው መግባት ያቃታቸው የሆኑ ሰዎች በዚህ መልክ እስከመቼ ነው የሚቀጥሉት? ለመሆኑ ጌታቸው በገሃድ ፍርድ ሊሰጣቸው እስከሚመጣ ድረስ ነውን? ወልመላኢካ እንዲሁም ደግሞ መላኢከቱል ኪራም ከጌታቸው ጋር ውሳኔ ፍርዱን ሊያስፈጽሙ በሚወርዱበት ጊዜ የሚመጣውን ወቅት ነው እንደ የሚጠብቁት? መቼ ነው አቋማቸውን የሚያስተካክሉና ስህተታቸውን የሚያርሙት ይላል ማለት ነው። ወቁዲየል አምሮ ከዛም ውሳኔው የመጨረሻ ውሳኔው እስከሚሰጥ ድረስ ነውን ይላል። እንግዲህ አላህ Subhanahu Wa Ta'ala የውመል ቂያማ ደርሶ ሰማያትና ምድር በሚፈራርሱበትና ፍጥረታት እንደገና ለአንድ ጊዜ ተሰብስበው የመጨረሻ ውሳኔ ፍርዳቸውን የሚቀበሉበት እለት እስከሚመጣ ከሆነ ጂና አጣምረህ የምትጠብቀው የዛ ጊዜ የሥራ ውጤት የምትረከብበት እንጂ የምትሰራበት መድረክ አይደለም ማለት ነው። ያስተሚመጣ ነው እንደምትጠብቀው ምን ትሰራለህ ይላል ማለት ነው። እና ቅድም ያው የጀመርኩት ማብራሪያ እዚህ ላይ ወጃ ረቡከ የሚለው ሙተሻቢህ ነውና ለይሰ ከሚስሊሂ ከሚለው አያትና ከመሰሎቹ ጋር ይጋጭብናል በሚል ስጋት የተለያዩ የተምሲሎችና ተክይፎች ተሽቢሆች የሚሰጡ አንዳንዶቹ ደግሞ ታዕጢል ተነጭራሹ እዚህ ነገር ውስጥ አልገባም እሱ ጌታ ያለውንም ረሱል የሰጡትን ማብራራ አለይሂ ሰላቱ ወሰላም ማለት የለብኝም አላውቅም ብለው ድፍን የሚያረጉም አሉ ማለት ነው። እነዛ ሁሉ ስህተት ነው። አላህ ያለውን ማለት መቻል አለብህ ማለት ነው። ሙሰዲቅ ነህ አንተ። አላህ የነገረህን ትናገራለህ። ከዛ በኋላ ወደ ትንተናና ወደ ማብራሪያ ስትሄድ ግን አቅምህን አውቀህ የምትችለው መረጃ አለበት ድረስ ልትሄድ ትችላለህ። ከዛ በኋላ ይሄን ያህል ነው የደረሰኝ የማቀው ከዚህ በላይ አላሁ አዕለም ብለህ መቆም ነው ያለብህ ማለት ነው። እና እዚህ ላይ ትልቁ ቃዒዳ الحديث عن صفات الله سبحانه وتعالى تبع عن حديث ذات الله سبحانه عز وجل سلا الله ባህሪያት በመናወራበት ጊዜ በዛ ጉዳይ ላይ የምንከተለው ሲስተምና ዘዴ ስለ አላህ ማንነት ስንነሰማ ስንናገር እንደምንከተለው ነው ይላሉ ማለት ነው ዑለሞቹ። አላህ Subhanahu Wa Ta'ala ዛት ያለው ኃይል ነው እና አላህ ዛት አለው ማንነቱ ያው የተለየ የራሱ የሆነ ዛት አለው ማለት ነው። ፍጡሮችም የራሳቸው የሆነ ዛት አላቸው። አላህ አለ የዓለም ባለቤት ብለን እናምናለን እኛ ሙስሊሞች አይደለንም? እሺ አላህ አለ ታልክ ዛት አለው ወይ ጌታ ወይስ ምሎ የማይጨበጥ ነገር ምንም የማይገኝ ነገር ነው ብትባል ዛት እንዳለው ንሱሶች በግልጽ ነው የሚያስታውቁት ማለት ነው። ስለዚህ ዛቱ አለ ብለህ ታውቃለህ። ግን ዛቱ ምን ይመስላል ተብሎ ብትጠየቅ ማብራሪያ መስጠት ትችላለህ? ዛቱ ምን ያህላል ተብሎ ብትጠየቅ ማብራሪያ መስጠት ትችላለህ? ይሄንን ያለምንም ማብራሪያ ጌታ ዛት አለው ማንነቱ የራሱ የሆነ ማንነት አለው ብለህ ተቀብለሃል። እዚህ ላይ ለምን ተሽቢህ ፈርተህ አልተውከውም? ተሽቢህ መጣብኛል ብለህ አላህ ዛት ያለው የለውም የሚለው ነገር ላይ ክርክር የለም። ስለዚህ ዛቱ ላይ አላህ አለ የራሱ የሆነ ዛት አለው ብሎ ከተቀበልክ በዚህ መልክ ነው ሲፈቱም ላይ ስትመጣ አላህ ረህማን ነው ረህመት የሚባል ሲፈት አለው። ቃዲር ነው ቁድራ የሚባል ሲፈት አለው። ልክ ዛቱ አለ እንደምትለው ማለት ነው። እዛ ላይ ተዊል እንግዲህ አረጋለሁ ታልክ ዛቱም ላይ ይመጣል ያ ነገር ማለት ነው። በዛቱም አለ ከተባለ ምን የመሰለ ዛት ነው ያለው ምን የሚያክል ነው ምናምን የሚለው ነገር እዛ ውስጥም እንደማንገባ ሁሉም ይስማማሉ ፊረቆች የተባሉ ሁሉ ማለት ነው። የአላህን ዛት እሱ ራሱ ነው የሚያውቀው። ፍጡር ያው አላየውምና ያላየውን ነገር መተንተና ማብራራት የለበትም ይላሉ። እሺ ወሲፈቱስ ላይ ለምን ያ ነፍስ ሸይ በዛቱ ላይ እኔ ትንታኔ ውስጥ አልገባም ግን ደግሞ ዛቱ መኖሩ አልጠራጠርም ካል ልክ ያንኑ ሲስተም ነው መከተል ያለብን ማለት ነው። በዛቱ ላይ እሱ አለሁይ ብሏል ነግሯል። በነገረኝ መሰረት አምኛለሁ አልጠራጠርም። በሲፈቱም የኔ ባህሪያት ናቸው ያላቸው ነገሮች ሁሉ እሱ እንደሚያውቃቸው እኔ እንደሚመስለኝ ሳይሆን
እሱ እንደሚፈልገው አሉት ሲፈቶች ብለህ መገላገል ነው የሚያዋጣው ማለት ነው። እና አላህ Subhanahu Wa Ta'ala እንግዲህ በዛቱ በፍጡሮች አቅም በፍጡሮች እይታ በፍጡሮች ሐዋሳት የማይለካና የማይደካ እንደመሆኑ ሁላችንም እናምናለን። በዛ መልክ እንቀበለው ከሆነ ወደ ባህሪያቱም ስንመጣ በዛው መልክ እሱ ያለንን ሲፈት ሁሉ ያለ ማዛበት ያለ ማመሳሰል ያለ መመጠን ያለ መቅረጽ ወይም ደግሞ ትርጉም አልባ ያለ ማድረግ እንዳለ የነገረህን ትቀበላለህ። ያን ነገር ለምን አልክ ለምን ተቀበልክ ከተባለ አላህ ስላለው ነው ያልኩት እኔ አላልኩም ያለውን ነው የደገምኩት ረሱል ስላሉ ነው ትላለህ ማለት ነው። ከዛ አልፈህ ግን የራስህን ትንታኔ የምትሰጥ ከሆነ እዛ ጊዜ መስኡልያ ወደ አንተ ይመጣል ማለት ነው። ወቁዲየ አልአምሩ እና ጉዳዩ የሚፈጸምበት የመጨረሻው ውሳኔ በሚሰጥበትና ሁሉም ወደ ተመደበለት ቦታ በሚላክበት ከባዱ የፍርድ ቀን መጥቼ ውሳኔን እስከምሰጣችሁ ነው ወይ የምትጠብቁት? ዛሬ ፍርሷ ሰጥቻችሁ በዚህ ዲል ታልተጠቀማችሁ መቼ ነው ታዲያ የምትዘጋጁ ሲል ይጠይቃል። ወኢለላህ ቱርጃኡል ኡሙር በዛ ቀን ወደ አላህ ሁሉም ነገሮች ይመለሳሉ። በዛ ጊዜ ጉልበት አለኝ ዕውቀት አለኝ ኃይል አለኝ ሀብት አለኝ ወገን አለኝ የሚለው ሁሉ አቅሙን ያቀና ሊመኒል ሙልኩል የውም ሲል ሁሉም ጸጥ ይላል አንገቱን ደፍቶ ማለት ነው። ያነ ሊላሂል ዋሂዲል ቀሃር እሱ ራሱ ይመልሳል። ያንተ ነው ብሎ እንኳን ትክክለኛውን መልስ ለመስጠት እንኳን አንደበቱ አይከፈትለትም ከፍርሃቱ ከጭንቀቱ የተነሳ ትልቅ ነኝ የሚለው ሁሉ ማለት ነው። ሊመኒል ሙልኩል የውም እያለ ደጋግሞ ይጠይቃል መልስ እንኳን የሚሰጥ የለም ላሰ ወላ ጂን ወላ መላኢካ። የአላህ ግርማ ተጭኖታል እንዴት አድርጎ ነው የሚናገረው? ስለዚህ በልሁሙል የውመ ሙስተስሊሙን ይላል ሱረቱ ሷፋት ላይ። ዛሬ ሁላቸውም አቅማቸውን አውቀው እጅ ሰጡ አቅመ ቢሶቹ ሁሉ መፍጨርጨሩ እንደማያዋጣ አወቁ ይላል አላህ Subhanahu Wa Ta'ala። ስለዚህ ወኢለላሂ ቱርጃኡል ኡሙር ወደ ኒሷቡ ወደ ባለቤቱ ሁሉም ነገር ተመለሰ ማለት ነው። እስከዛሬ ሳያውቅ በጌታ የሚጠራጠረው የሚከራከረው አቅም አለኝ መስሎት የሚፍጨረጨረው ሁሉ ምንም ዋጋ እንደሌለው ተረርቶ ሁሉም ያንተ ነው ብሎ ለሱ እጅ ሰጣል ረጭላል ማለት ነው። ያ ቀን እስከሚመጣ ከሆነ የምትጠብቁት ተሳስታችኋል። በዛ ቀን ያ የውሳኔ መቀበያ እንጂ የሥራ ማስተካከያ የስተት ማረሚያ እለት ስላልሆነ እህን ጊዜ የምነግራችሁና የምመክራችሁን ተቀብላችሁ እለት በእለት ማድረግ የሚገባችሁን ነገር ማድረግ መቻል አለባችሁ ይላል ማለት ነው። ሰልበኒ እስራኤል ከዛ በመቀጠል እስቲ የእስራኤል ልጆች ጠይቃቸው ይላል። የእስራኤል ልጆች እንግዲህ አላህ Subhanahu Wa Ta'ala በቀድሞ ዘመን ብዙ ነብያቶችን በገፍ ልኮላቸዋል በተከታታይ ማለት ነው። አንዳንድ ጊዜ በአንድ ቤተሰብ ሙሰልሰል ሆኖ ሳይቋረጥ እስከ 4 ቤት ይሄዳል እና በብሔረሰቡ የተደረገው ብቻ ሳይቀር በቤተሰብ ደረጃ አብን ኢብራሂም ታላቅ ነብይ ናቸው ኸሊሉር ረህማን። ከዛ ኢስማኤልንና ኢስሐቅን ወለዱ ሁለት ልጅ ከአንድ ቤት ነብይ አባታቸው ጋራ ማለት ነው። በአንድ ቤት 3 ነብይ በአንድ ወቅት ሱብሃንአላህ። ይሄን እድል ከእስራኤል በስተቀር ያገኘ የለም በአለም ላይ ማለት ነው። ከዛ እንደገና ኢስሐቅ ያዕቆብን ወለዱ ማለት ነው። አሁንም ሰንሰለቱ ሳይቋረጥ እዛው ቤት ውስጥ ማለት ነው። እንደገና ያዕቆብ ዩሱፍን ወለዱ ኢብኑል ከሪም ያሉት ረሱል አለይሂ ሰላቱ ወሰለም ማለት ነው። እንግዲህ ከዛ በኋላ እንግዲህ የአያቱ የልጅ ልጁ ምናምን እያለ በመቶ የሚቆጠር ነብይ ነው ለእስራኤል የተሰጠው ማለት ነው። ያን ሁሉ ዲል ተሰጥቷቸው ነበርና እስኪ እነሱን በወቅቱ የሰጠዋቸውን እድል በምን መልክ እንደተጠቀሙበት ጠይቃቸው ይላለኛ ነብይ አለይሂ ሰላቱ ወሰለም። ከም አተይናሁም ሚን አየቲን በይነህ ዲናቸውን የሚመሩ ግልጽ የሆኑ አንቀጾች ወይም ታምሮችና ሙዕጂዛቶች ስንትና ስንት እንደቸርናቸው እስቲ ጠይቃቸው። መቼም ታሪኩን ያውቃሉ መስራት ቢያቅታቸው። ስለዚህ በወትሮ በቀደምት ነብያቶች አላህ Subhanahu Wa Ta'ala የዓለም ብቸኛ ባለቤት ለመሆኑ የላካቸው ነብያቶች የሱ ታማኝ አገልጋዮች መሆናቸውን ያወረዳቸው ኩቱቦች ደግሞ የሰው ልጆች ዲናቸውንም ዱንያቸውንም አጣምረው የሚመሩ የደስታ ምንጭ የሆኑ ኪታቦች ያወረደላቸው መሆኑን እንደገና እነዛ ነብያቶች ከአላህ የተመረጡ ለመሆናቸው የሚያረጋግጡባቸው የተለያዩ ተአምሮች
ሙዕጂዛዎች ሰው በተፈጥሮ ሊያደርጋቸው የማይችሉ ነገሮችን አሳይተዋል በርካታ ነብዮች ማለት ነው። እነዛን ነገሮች ሁሉ እንደቸርኳቸው እስቲ ጠይቃቸው። አንተ ለማረጋገጥ ከፈለክ የሥራ ልምድ ያለው ሰው ጠይቅ ማለት ነው። በዚህ እንግዲህ በሃይማኖት በኩል ተጥንት ጀምሮ ትልቅና ሙሰልሰል የሆነ ታሪክ ያላቸው እስራኤላውያን ናቸውና እስቲ ጠይቃቸው ይላለኛ ነብዩ አለይሂ ሰላቱ ወሰለም። እና ያን ሁሉ እድል እንደተሰጣቸው ይናገራሉ፣ አሁንም ይመሰክራሉ ማለት ነው። ካዳ ይህ ከሆነ የመጀመሪያውን ያን ሁሉ እድል የሰጠ ጌታ ለቀጣውስ ቢሰጠው ምንድነው የሚከለክለው በሚባሉ ጊዜ ግን አይ በስፋት መጀመሪያ እድሉን የሰጠው ለኛ ስለሆነ በነካጁ በእኛው ላይ መጨረስ አለበት ብለን ነው የሚሉት ማለት ነው። ለሌላው ለምን አሳልፎ ይሰጣል? ደንበኞቹኛ ያያለን የመጨረሻው ነብይ የመጨረሻው ኪታብም በእኛ በኩል መንጣት መደምደም አለበት ብለው ነው ያኮረፉት እንጂ ቀደም ሲል ታላቅ ድርሻ የተሰጣቸው እነሱ ናቸው ማለት ነው። እና በተለይ በነብዩላህ ሙሳ ጊዜ በጣም ከሁሉም ጊዜ የበለጠና የደመቀ እድል ነበር የተሰጣቸው። በተውራትና በነብዩላህ ሙሳ ሙዕጂዛ በጣም ስፋትና ወሳኝነት ያላቸው። እንደገና በስልጣን ረገድ ሲታይ ደግሞ በነብዩላህ ዳውድና በነብዩላህ ሱለይማን ጊዜ ንቡዋና ስልጣንን አጣምሮ የሰጠበት እንዲሁም በዩሱፍ ጊዜ ያ በጣም እንግዲህ ጉሉ የሆነ ዓለም የሚያውቀውና የሚያደንቀው ተአምር ነው። በሰው ልጅ ይፈጠራል ተብሎ የማይታሰብና የማይጠበቅ ነገር ያን ሁሉ እንደሰጠዋቸው ያቃሉና እስቲ አንተ ጠይቃቸው ማለት ምንድነው? ጥላቶቻቸው ነብዩን አለይሂ ሰላቱ ወሰለም አንተ ተማን በልጠህ ነው ያላህ ነብይ ነኝ ያውም የመጨረሻው ነብይ ይያልክ ራስክን የምትቆፍሰው እና አማ ወጀደላሁ ኢላ የቲማ አብዱል ሙጠሊብ ለመሆኑ ነብይ መላክ ከፈለገ ከአብዱል ሙጠሊብ የቲም የተሻለ ሰው በመድር ላይ ጠፋ እንዴ? ለምን ሌሎች ባለጸጋዎችና ሀብታሞች አይመረጡም እያሉ አተካራ ይፈጥሩና ይከራከሯቸው ነበር ማለት ነው። ማህይሞቹ እንዲህ ቢሉ ስላላወቁ ነው። ታሪክ የማያውቁት ሙሽሪኮቹ ቢሉ አያስገርምም። ግን አዋቂነን ባዎቹ የሁዶቹ እንደገና መልሰው ይህንኑ የጅሎቹን ዜማ ይደግሙታል። እና እነሱ በዘረኝነት ለኛ ነው እድሉ ቀደም ሲል በስፋት የተሰጠውና ይሄ ነገር ካስፈለገ በእኛው ላይ ነው መምጣት ያለበት ከሚል ተነስተው በአቋማቸው ግን ኩፋሮቹ ሙሽሪኩል አረብ ጋር ተቀላቀሉ ማለት ነው። ስለዚህ ይሄን አባባላችሁ ትክክል ለመሆንና ላለመሆኑ እስቲ እናንተኑ ታሪክ ልጠይቃችሁ። አላህ Subhanahu Wa Ta'ala ለእስራኤል ዘሮች በጣም በርካታ የሆኑ ተአምሮችና ኩቱቦች ሙዕጂዛዎች አያተን በይናት ግልጽ የሆኑ የአላህ አንቀጾች አላወረደላቸውም ምን ብለህ ጠይቃቸው። ስጠይቃቸው አሁን ወርዷል ነው የሚሉት። ይህሽ ታዲያ ለእነሱ የሰጠ ጌታ ለዚህኛውስ ቢሰጥ ምንድነው የሚከለክለው ከተባለ ግን መልስ የለም ማለት ነው። በዘርም ቢወሰድ አያዋጣቸውም። በዘርም ቢሆን ዞሮ ዞሮ የነብዩ የኢብራሂም ዘር ናቸው ማለት ነው። እነሱ በያዕቁብ በኢስሐቅ ወረዱ፣ የነብዩ ዘር ሐረግ ደግሞ በእስማኤል ወረደ። በዘርም ከተሄደ ያው ያንድ ወንድም ልጅ ነው እናንተ የሌላው ወንድም ልጅ ነው የመጣሁኝ ነው የሚባለውና እስቲ ታሪክ ይፍረደን በላቸው ማለቱ ነው። ስለዚህ የሰው ልጆች ሁሉ ጊዜ ጠባብነት፣ ወገነኝነት፣ ዘረኝነት በሚያጠቃቸው ጊዜ አይናቸው ይታወራል። ሐቅን መመዛዘንና እንትን ማለት አይችሉም ማለት ነው። ሁሉ ጊዜ ራሳቸውን ከመውደድና ከማግነን የተነሳ ሌላውን ዋጋቢስ አድርገው ውሰት ውስጥ ይገባሉ። እስቲ ታሪካችሁን ዞር ብላችሁ ገምግሙና መርምሩ በላቸው ይላል ማለት ነው። ወመን ይበድል ኒዕመተ አላህ ሚን ባዕድ ማ ጃአቱ የአላህን ጸጋ ከመጣለት በኋላ እንደገና በማመስገን ፈንታ በመካድና በማስተባበል የሚቀይር ሰው ይሄ ሰው ወዮለት ይላል። فإن الله شديد العقاب ለእንዲህ አይነቱ ልግመኛና ተንኮለኛ ሰው ጌታ ቅጣቱ በጣም ብርቱና ጠጣር ነውና ልብ ብለህ ተራመድ በለው ይላል ማለት ነው። እንግዲህ እነዚህ አህለል ኪታቦች በተለይም በኒ እስራኤል የሚባሉት ያዋቂ አጥፊዎች ናቸው። ተጥንት ጀምረው ስለ ኩቱብ፣ ስለ ሃይማኖት፣ ስለ ነብያት በሰፊው ነው ታሪኩን የሚያውቁት ማለት ነው። ያን ነገር እንግዲህ እንደማወቃቸው ምንድን ነበር የሚጠበቅባቸው? አዋቂ ሰው በእውቀቱ መስራት እንዲያውም ሌሎቹን መምራትና ማስተባበር ያላወቁትን ማሳወቅ ነበር ያለው። ያን ቢያረጉ ኑሮ ሹክር አደረጉ፣ የሰጣቸውን ጸጋ ጌታን ምስጋና ሰጡት ነበር። ግን ያን ነገር አውቀው እንዳላወቁ ይደብቁታል። ከመደበቅም አልፈው እንዳላዋቂዎቹ ጭራሽ ያስተባብላሉ። ስማቸውን ተጠቅሞ ሌላው መሃይሙ
ይሄ ነገር ሐቅ ቢሆንማ ኑሮ እነሱ ይደግፉት ነበር ይልና እነሱ ሲለግሙና ሲያስተባብሉ ሲያይ እነሱን ተከትሎ ሌላው ገደል ይገባል። ይህን ማድረግ ደግሞ ኩፍረ ኒዕማ ነው፣ የአላህን ጸጋ መካር ነው። ያን የዋለላቸውን ውለታ ሁሉ እንዲያልዋልኩላቸው ሆነው ጀርባቸውን ማዞር ስለሆነ ይህን ነገር ሲጠይቃቸው ምናልባት ህሊናቸው ተንቅልፍ ቢነቃና ስተታቸው ክብደቱ ምን ያህል እንደሆነ ተገንዝበው የሚመለሱ ካሉ እንደገና ደግሞ ለአንተም ተነሱ ያላነስክና እንዳውም የበለጥክ መሆንክን ለማረጋገጥ ቀደም ሲል የነበሩትን ተአምራቶች ሲመሰክሩ ታዲያ ይሄ ከሆነ እሱስ ከማናነሰና ነው የምትቃወሙት የሚለው ውጤት ይመጣል ማለት ነው። እና ይሄ ጥያቄ ለተጠያቂውም ለጠያቂውም ፋይዳ አለው ማለት ነው። እና ሚን ባዕድ ማ ጃአቱ ከአላህ ጸጋ ከመጣለት በኋላ ያ ጸጋ የመጣለት ባሪያ ጌታውን ማመስገን አለበት፣ በቃልም በተግባርም በስሜትም ማለት ነው። አንድ ኒዕማ የዲንም ሆነ የዱንያ ኒዕማ አላህ ከሰጠህ የሰጠህን ነገር አልহামዱሊላህ እንድትለው ይፈልጋል። በቃል ብቻ አይደለም፣ ያንን የሰጠህን ኒዕማ አላህ በሚወደው ላይ እንድታውለው ይፈልጋል። የዛ ጊዜ ነው ሽክር ያደረከው። ዕልም ሰጥቶህ እንደሆነ ስትሰራበት፣ ለሌሎቹ ላላወቁ ወገኖች ስታስተምር የዛ ጊዜ ሽክሩን መለስክ ይባላል። ገንዘብ ሰጥቶህ ከሆነ አንተ እንደምትጠቀም ሁሉ ሌሎችን ደካማ ወገኖችን ስትፈቅድና ስትጠቅምበት፣ ጉልበት ስልጣን ሰጥቶህ ከሆነ ደግሞ በዛ በስልጣንህ ጌታ የሚወደውን ኸይር ነገር ስታስተባብርበት፣ ህገ ወጦችን ስትቆጣጠርበት የዛ ጊዜ ነው ሽክር የሚባለው ማለት ነው። ያ ሁሉ የተሰጠህን ነገር ዝም ብለህ ውጠህ ዝም የምትል ከሆነ ኩፍር ነው። በቃልህ እንኳን አላህ ምንም አላደረገልኝ ባትል በተግባር ግን ሰጥቶህ እንዳልሰጠህ ስለሆንክ የጌታን እንደካድክ ይቆጠራል ማለት ነው። እና ወመን ይበድል ኒዕመተ አላህ የአላህን ጸጋ በሽክር ፈንታ በኩፍር አጠፋ የሚሰጥ ሰው እንግዲህ ጌታ የዋለልህን ውለታ በቀጥታም ሆነ በተዘዋሪ ምስጋና መመለስ ይጠበቅብህ። ያን ነገር ግን ጌታ በማይወደውና በማይፈቅደው መልኩ ከተጠቀምክበት የአላህን ኒዕማ በኩፍር እንደቀየርከው ይቆጠራል። ይህን ያደረገ ሰው ደግሞ ሚን ባዕድ ማ ጃአት ፈኢነላህ ሸዲዱል ዒቃብ ይሄ የአጥፊዎች ሁሉ አጥፊ አውራ ስለሆነ ቅጣቱም እንደ ጥፋቱ በጣም ጠጠር ያለ ከባድ እንደሚሆንለት ይወቅና ይጠንቀቅ ይላል ማለት ነው። ዙይነ ሊለዚነ ከፈሩ الحياة الدنيا ሆኖም ግን ጥፋት የፈረደበት ቢመክሩት ቢዘክሩት አይገባውም። እና እነዛ ከሃዲ የሆኑ ሰዎች ክህደትን የመረጡት ወገኖች ይቺ ቅርብ ህይወታቸው መልካም ውብ ነገር መስላ አበባ ሸብርቃ ትታያቸዋለች። ዱንያ ከተሳካና ግዚያዊ ፍላጎታቸውን ካገኙ ነገ የሚመጣውን መዘዝ ይረሱታል ማለት ነው። ለምን ግብዞች ናቸው ማለት ነው። ሰው ዛሬ እንግዲህ በጤና ሆኖ ሀብቱ ተሟልቶለት ስልጣኑ ተደላሎለት ሁሉ ነገር ከተሳካለት ዱንያን ካገኘሁኝ ነገ የሚባለው ነገር ማን ሄዶ አየው ባክህ ወደሚለው ይሄዳል ማለት ነው። ይሄ እንግዲህ ተላላነት ነው ማለት ነው። እነማ ወቲቱ አላ ዒልሚን ዛሬ ያለው ስኬት እኔ በጉልበቴና በጥረቴ ያመጣሁት ነው። አሁን ደግሞ እዚህ ሁኔታው ተስተካከለልኝ ስለነገው ማቀው ነገር የለም ብሎ ጆሮ ዳባ ልበስ ማለት ጅልነት ነው ማለት ነው። ምክንያቱም ዛሬ ሊጠቅም ሊጎዳ የቻለ ጌታ ነገ ደግሞ በተገላቢጦሽ አንተን ሊያዋርድ ሌሎቹን ሊያነሳ እንደሚችል መገመት መቻል አለብህ ማለት ነው። ሰዎች ግን ከሃዲዎች ልግመኞች ከመሆናቸው የተነሳ አላህ ሐቅን የመቀበል ያለ መቀበል አዝማሚያ በሚያይባቸው ጊዜ ይቀየማቸውና ምን ያደርጋል? ዱንያ በእነሱ እይታ ጎልታ ትመጣለች። ያለ የሌለ እድል ማለት ዱንያ ነው የሚል ግምት በልባቸው ይገባል ማለት ነው። ዱንያ ከተሳካልኝ ሌላው ነገር ዝም ብሎ ይሄ የወትሮ የጅሎቹ ተረት ነው። ሰው ተሞተ በኋላ ተነስቶ እንደገና ጀነት ገብቶ በጥፋቱ ተወቅሶ ጀሃነም የሚባለው ማን ሄዶ አየው ባክህ ይልሃል ማለት ነው። ይህ ምንድነው? ዱንያ ከሚገባው በላይ ጎልታ ትልቅ ነገር መስላት አይታቸዋለች። ያችኛው ቁም ነገር አዘሏ አገር ግን እንደ ርካሽ ወይም እንዳሉ ዋልታ ተንቃለች ማለቱ ነው። الحياة الدنيا ويسخرون من الذين آمنوا ከዚህ እንግዲህ ግብዝነትና የዋህነት ተነስተው ራሳቸውን ታላቅ አድርጎ አዋቂ ሊቅ አድርገው ተከመሩ በኋላ በተቃራኒው የዲን ሰዎችን አማኞችን በመሳለቅና በመቀለድ መልክ ይዘልፋቸዋል ይላል ማለት ነው። እና እነሱ ጥፋተኞች ስተተኞች መሆናቸው ተረስቶ ተነጭራሹ ራሳቸውን ቅዱስ አድርገው ሌላውን ሁሉ በተለይ እምነት ያለውን ክፍል
እንደርኩስ አርገው ይፈርጁታል መሳቂያ መሳለቂያ ያደርጉታል ይላል ማለት ነው እና እዛ ሱረቱል ሙጠፊፍ ላይ እንዳለው እነለዚነ አጅረሙ ካኑ ሚነለዚነ አመኑ يضحكون واذا مروا بهم يتغامزون ጣቱን እየከሰረ هؤلاء ملوك الجنه ይሏቸው ነበርና አቡ ለሃብ ቢላልን አማርን የድሪቶ ለብሰው ሲሄዱ ሲያዋቸው እነሱ ወንበራቸው ላይ ተገጭረው ጎንጫ ጠጃቸውን እያሉ እስተመንጋጋቸው ይስቁ ነበር እና እነዚህ ምስኪኖቹ በሜዳ አልፎ ሲሄድ ሹፍ هؤلاء ملوك الجنه ይላል የጀነት ንግስታት ይሏል እነዚህ ናቸው ካይሰቃል እንደዛ አሁንስ የሚያረጉ የሉም እንደዚህ ሞልተዋል የዛ ጊዜ ጥቂቶች ነበሩ አሁንማ በገፍ ነው ዓለምን ሞልተዋል የዛ አይነቶቹ ሰዎች ማለት ነው የሚናቁትም እንደዛው እየበዙ ነው ያሉት ማለት ነው ስለዚህ አላህ Subhanahu Wa Ta'ala ግድ የለም ሳቅ فليضحكوا قليلا وليبكوا كثيرا جزاء بما كانوا يعملون አንድ ሰሞን ሳቅ ዘላለም ታለቅሳለህ ይላል አላህ Subhanahu Wa Ta'ala ከዛ እንዳንሆን ጠንቀቅ ማለት ያስፈልጋል ማለት ነው ወይስخرون ማለት يهزؤون ይቀልዳሉ ይሳለቃሉ በእነማን ላይ من الذين آمنوا በአማኞቹ ላይ አማኞች በእምነታቸው አቋም በመያዛቸው እንደ ኋላ ቀር እንደ ጅል ተደርገው ይፈረጃሉ ማለት ነው እነዚህ ኋላ ቀር ዝም ብለው የምድር አጣባቢዎች ተደርገው ነው የሚታዩት ሙስሊሞች እና ብዙ መሬት ተበላሸኩ በእነሱ ስለዚህ በተለያየ መልኩ ጦርነት እንዲፈነዳ እንዲያልቁ የሚደረገው እነዚህ አላስፈላጊ ህዝቦች ስለሆኑ በእነሱ አስተሳሰብ ምድሩን ሊወርሱ ነው እኛ የምድር ጀርም ሆነንባቸዋል ማለት ነው ይሄ አስተሳሰብ ግን የትም አያደርስህም ልብ በል እያለ ነው አላህ ደግሞ Subhanahu Wa Ta'ala ወይስخرون من الذين آمنوا ከነዛ ከአማኞቹ ወገኖች ይቀልዳሉ እነሱ ስተተኞች መሆናቸውን ግብዞች መሆናቸውን ረስተው ራሳቸውን ፍጹምና ቅዱስ አድርገው ኋላ ቀሮቹና አሳፋሪዎቹ ይልቁንስ ሙስሊሞቹ አማኞቹ ናቸው ብለው በእነሱ ሲስቁና ሲሳለቁ ይታያሉ ይላል ወለዚነ ተቀው ግን እነሱ ይናቁና ይሳቁባቸው እንጂ እነዚያ ጌታቸውን የፈሩና የተጠነቀቁት ወገኖች ይላል فوقهم يوم القيامه በተንሳኤ ቀን ከነሱ በላይ ናቸው እርግጠኛ ነኝ ይላል አላህ Subhanahu Wa Ta'ala እንግዲህ ዛሬ እነሱ በውሸት ተኮፍሰው የበላይነን ቢሉም ነገ ደግሞ የበላይነኝ የሚለው ይወድቃል የበታች የተናቀው ደግሞ እንደገና የሚነሳበት ጊዜ ይመጣላቸዋል ይላል እንግዲህ እቺን ድል ለማግኘት ወለዲነ ተቀው አለ ውስጥ መግባት መቻል አለበት ማለት ነው በስም ብቻ ሊገባ ይቻላል እና ተቅዋ የምትል ነጥብ ነው ያስቀመጠው ወለዲነ ተቀው እሱ ይሳቅ እንደፈለገ ይሳለቅ ያሽካካ ምን ቸገረ አንተ ግን ጌታ ያለህን ነገር ዲንህን ነክሰህ የታዘዝከውን በመስራት የተከለከልከውን በመከልከል ቀጥ ብለህ ጌታን ፈርተህ ተራመርክ ነገ ሲስቅብህ የነበረው ያለቅሳል አንተ ደግሞ ተራህን ትስቃለህ ይላል አላህ Subhanahu Wa Ta'ala እና ፈውቀው ማለት መዝየተን ወደረጃ በዛሂርም በባጢንም በቦታውም ጀነት ተአላ ኢልይናት ተዓለም በላይ ቁንጮ ላይ ነው ያለችው ጀሃነም ደግሞ አስፈለ ሳፊል ነው የምትሆነው ማለት ነው ዛሬ የበላይ ሆኖ ዓለምን ሲያምስ የነበረው ነገ አስፈለ ረበና አሪና ለደይን ያضላና من الجن نجعلهما تحت اقدامنا ይላል ማለት ነው ዛሬ ባይኑ እንኳን እንደዚህ በፎቅ ላይ ወንበስ ብሎ ሊያይህ የሚጠየፍህ ነገ ግን አስፈለ ሳፊልን ወርዶ ምን ነው እሱም በሆንኩኝ ይያለ ሩበማ ይወዱ الذين كفروا لو كانوا مسلمين ያ ቀን እንደሚመጣ ነው ግን አንተ በማንነት አፍረህ እንደገና የሱ አሽከር ለመሆን የምትሽጎጠጎጥ ከሆነ አልመርኡ ማአመን አሐብ ይዞ ይሄዳል ማለት ነው እዚህም ጅራት ነህ እዛም ደግሞ ጅራቱ ነው ጀሃነም አብረህ ትሄዳለህ ግን በአቋምህ ተጠነከርክ በዱንያ የበታችን ብትሆን ዲን እስካለህ እኔ ጋር እስከተዋወክ ድረስ ዛሬ የሚስቅብህ አይጎዳህም ነገ አንተ የበላይ ሆነህ ትመጣለህ ያለ ነው አላህ Subhanahu Wa Ta'ala ከነዛ አድርገና والله يرزق من يشاء بغير حساب الله ደግሞ Subhanahu Wa Ta'ala ከፍጥረታቶቹ የፈለገውን ሰው ያለ ሂሳብ ያለ መጠን ያለ ወሰን ይለግሰዋል ከችሮታው አለ ማለት ምን ማለት ነው እነሱ ዛሬ የሰጠኋቸው ሀብት የሰጠኋቸው ዕውቀት የሰጠኋቸው ስልጣን ትልቅ ያደረገን የመሰላቸው ይሄ ነው ይሄ ዛሬ እኛን ለዚህ የበላይነትን ከሰጠን ነገም ምናልባት ሲሆን አንነሳም እንደሚባለው ያየጅሎች ተረት ነው ከተነሳን ደግሞ እንደ ልማዱ እኛን ነው የሚሰጠን ይላሉ ማለት ነው
ይሄ ጊዜ እኛ እንግዲህ አንዴ በእርጥብ ልምጭ ተመታ ይባላል እድለኛ ምን ጊዜም እድለኛ ነው ሄደበት ቢሄድ የዛ አይነት ዜማ ደግሞ አላቸው ማለት ነው ያ እንዳይሆን ደግሞ አላህ Subhanahu Wa Ta'ala والله يرزق من يشاء بغير حساب በዱንያ ላይ እርኩስ ሆነህ እና አخሰል خلق ሆነህ ኡላኢከውም ሸሩል በርያ ያላቸው ዱንያን ግን ጋማቸው ድረስ አስታቅፏቸዋል ማለት ነው ይሄ መውደድ ምልክት ነው የመውደድ ምልክት አይደለም እስቲድራጅ ነው ማዘናጊያ ነው ማለት ነው አንተ ختم الله على قلوبهم ብሏል አይደለም ያን ኩፍሩን በሚመርጥ ጊዜ አንተ በቃ እኔ ጋራ መስማማት አትፈልግም ለኔ ተገዥ ታዛዥ መሆን አትፈልግም አይደለም አሁን እርግጠኛ ነህ ይለዋል አዎ በቃ እገሌ ኩፍርን መርጧል ተብሎ ማህተም ይመታል ማለት ነው ማህተም ከተመታ በኋላ ግን መቀጫው መቼ ነው انما توفون اجركم يوم القيامه ያ መድረኩ ተይዞልሃል ቀጠሮውን ትጠብቃለህ እዚህ ዱንያ ላይሳ እንደዚህ ተጣልቸዋለሁና እኔ ተቀይሜዋለሁና እሱ የታባቱ እንዳይበላ እንዳይጠጣ እንዳይኖር የሚል ማዕቀብ አልጥልም ዱንያ ለሁሉም ናት ይላል አላህ Subhanahu Wa Ta'ala እንዳውም እነሱ ድል ስለሌላቸው የተወሰነ ድርሻ እዚህ ሻል ያለ ማግኘት አለባቸው ብሎ አርሐሙር ራሂሚን ለዚህ ነው የሰጣችሁ እንጂ ወዷችሁና መርጧችሁ አይደለም ይላል ማለት ነው يرزق من يشاء بغير حساب ካፊርም ይሁን ሙእሚንም ይሁን ሷሊህም ጧሊህም ይሁን ዱንያን በተመለከተ ለፈለገው ሰው ያለ መጠን ዝም ብሎ ገንብሮ ሊሰጠው ይችላል ይሄን ሰጠው ማለት ግን ወደደው መረጠው ማለት አይደለም ዱንያን ነፈገው ማለት ደግሞ ጠላው ረገመው ማለት እንዳይመስላችሁ የዛኛው ሚዛን ተቅዋና ኢማን ነው የዚህኛው ደግሞ የዱንያ ደግሞ የጥላቶች ድርሻ አይምሰላችሁ ትልቅ ስለሆናችሁ ሳይሆን በአጋጣሚ ዝም ብሎ ርካሽ ቃ ስለሆነች ወዳጅና ጥላት አይለይባትም ጀናህ በዑዳ የትኒ ክንፍ ያህል እንኳን ቂማ የላትም የተባለች ነገር ስለሆነች እስቲ እሷን እንኳን ትንሽ ተቋርሰው ይሄዱ ተብሎ ነው የተሰጣችሁ እንጂ ወዷችሁ እንዳልሆነ ወቁ ይላል ማለት ነው هذا وصلى الله وسلم على النبي